እንደዚህ አይነት ሲስተም ኦፍ ሊኒየር ኢኩዌሽንስ ዘጠነኛ ክፍል ላይ አሆፕ ታስታውሳላችሁ። እንደዚህ ሁለት ኢኩዌሽን ተሰጥቶ ይሄንንም ሳትስፋይ የሚያደርግ የኤክስ ዋይ ቫልዩ ፈልጉ ስንባል የምንሰራው በኤሊሚኔሽን ሜተድ ተደርጎ ዘጠነኛ ክፍል የተማርነው ነው። ሁለት ላይኖች ቢኖሩ ኢንተርሴክት የሚያደርጉበት እችኛዋ ፖይንት ማለት ለዚህም ላይን የሚሰራ ማለት ነው። እዚህ ጋር ኤክስ ቫልዩ እና ዋይ ቫልዩን ብንወስድ ለዚህም ስለሚሰራ ያቺን ፖይንት ለማግኘት የምንጠቀመው አንደኛ በኤሊሚኔሽን ሜተድ ብለን ይሄ ኤክስ እና ዋይ ኢኳልስ 1 ለመሆንና ኤክስ እና ደግሞ 3 ታይምስ ዋይ ደግሞ 0 ለመሆን ኤክስ እና ዋይ መሆን አለባቸው ብለን አንድ አይነት ፖይንቶች ስለሆነ ሁለቱም ውስጥ አስገብተን ሳስፋይ ማድረግ ያለብን ያን ፖይንት ለማግኘት የምንጠቀመው በኤሊሚኔሽን ሜተድ ኤክስ ነው መጀመሪያ ኤሊሚኔት ማድረግ ብፈልገው ካልኩኝ ይሄ 2x ከሆነ ሁለቱን ስደምር የሚጠፋው -2 ቢሆን ነው። ይሄ -2x ይሄ 2x ከሆነ ስደምራቸው 0 ስለሚሆኑ የላይኛውን በሙሉ ለምን በኔጌቲቭ2 አላበዛም ብልና ይሄን በሙሉ በኔጌቲቭ2 እናበዛለን። ያኔ ኤክሳችን -2x ይሆናል፣ ዋያችን ደግሞ -2y ይሆናል፣ አንድ ደግሞ -2 ይሆናል። ከታች ደግሞ 2x + 3y = 0 አለን። አሁን ሁለቱን ስንደምር ይሄ በዚህ ይጣፋልናል ማለት ነው። ይሄ በዚህ ይጣፋልንና -2y እና 3y ደግሞ y ይሆንልናል። ከዛ እዚህ ጋር -2 ይሆንልንና ዋያችን -2 ነው እንላለን። ኤክስን ለማግኘት ደግሞ ኤክስ እና ዋይ ሲደመሩ አንድ መምጣት አለበት፣ ወይም ይሄንንም መውሰድ እንችላለን። ቀለል ያለውን ለመውሰድ ነው እንጂ በሁለቱም ብንሰራ ለውጥ የለውም። ኤክስ እና ዋይ ስንደምር አንድ መሆን ካለበት ኤክሳችን ምን ቢሆን ነው ብለን ዋያችን ላይ -2 እናስገባና እዚህኛው ላይ ኤክስን ሶልቭ ማድረግ ነው። ስለዚህ ኤክሳችን መሆን ያለበት አንድ ሲደመር 2 3 ነው ማለት ነው። 3 ላይ 2 ስቀንስ ነው አንድ የሚመጣው። ስለዚህ ኤክሳችን ስንት ነው እንላለን? 3 ነው እንላለን። አሁን ይሄንን 3 እና -2 ብንከት ከ3 ላይ -2 ስንቀንስ አንድ እናገኛለን። አሁንም ኤክሳችን ለዚህ ጋር 3 ብናስገባ 3 ጊዜ 2 6 ይሆናል። ዋይ ላይ ደግሞ -2 ብናስገባ 3 ጊዜ -2 6 ይሆናል። 6 እና -6 0 አይደለ? ስለዚህ ይሄ ፖይንት ለዚህም ሳትስፋይ ያደርጋል። ይሄ ሜተድ እንደምታዩት ትንሽ ጊዜ ይፈጃል አይደለ? ተመሳሳይ ለማድረግ በቁጥር አባስተን ከዛ በኋላ ይሄንን አደማምረን ከዛ ደግሞ ዋይን ለማግኘት ደግሞ በዋይ ከተን በዚህ ስቴፕ ነው የምንሰራው። አሁን 3 ቢሆን ደግሞ አስቡት። ይሄ 2 ኤክስ እና ዋዮች ተደምረው አንድ የሚመጣና ይሄኛው ደግሞ 0 እንዲመጣ ነው። አሁን ደግሞ እዚህ ጋር 3 ነው፣ ኤክስ ዋይ ዚ ነው። ስለዚህ የኤክስ ቫልዩ የዋይ ቫልዩ የዜድ ቫልዩ እነዚህን ስንሰራ 4 የሚያመጡ ይሄን ደግሞ ስንሰራ 5 ይሄን ስንሰራ ደግሞ 7 የሚያመጡ ያቺን አንድ ፖይንት ማለት ነው የሆነ አንድ ኤክስ ዋይ ዚ ያለበት እቺ ፖይንት ለሶስቱም ሳትስፋይ የምታደርግ በቃላችሁ ገስ ላድርግ ብትሉ በጣም አስቸጋሪ ነው አይደለ? ይሄንን ሳትስፋይ ቢያደርግ ይሄን ላይ ያደርግባችሁ ይችላል፣ ይሄን ላይ ያደርግ ይችላል። ስለዚህ ለሶስቱም የሚሰራ የኤክስ የዋይ የዜድን ቫልዩ መፈለግ እንደማለት ነው። አሁን ሁለት እንኳን ያለበትን ኢኩዌሽን ለመስራት ይሄን ሁሉ ስቴፕ የምንሄድ ከሆነ 3 ያለበትን ለመስራት በኤሊሚኔሽን ማለት በጣም ነው ጊዜ የሚፈጀው። ስለዚህ በዲተርሚናንት ወይንም በሜትሪክስ ስንሰራው ግን ቀላል እንደሆነ አሁን የምናየው እሱን ነው። አሁን ደግሞ በሜትሪክስ ስንሰራ የሜትሪክስ አሰራር እዚህ ጋር ኮኤፊሺየንታችን 1 ነው፣ ከዋይ በፊት ያለውም 1 ነው፣ ይሄኛው 2 ነው፣ ይሄ 3 ነው፣ ይሄ 1 ነው፣ ይሄ 0 ነው። በቃ ያችን ቁጥር ብቻ ይዘን በሜትሪክስ ስናስቀምጠው ይሄንን ነገር በሜትሪክስ አቀማመጥ ስናስቀምጠው እንደዚህ እናደርግና ኮኤፊሺየንታችን 1 የዋይም 1 የታችኛው ደግሞ 2 ከዋይ በፊት ያለው ደግሞ 3 ከዛ ደግሞ ኦርደራችን ይሄ የኤክስ ቫልዩ ነው። እዚህ ጋር ያየናቸው የኤክስ ኮኤፊሺየንቶች ናቸው። ይሄ ደግሞ ከዋይ ያገኘነው ኮኤፊሺየንት ነው። ስለዚህ እሱን ለማሳየት የመጀመሪያው የኤክስ ነው፣ የሚቀጥለው የዋይ ነው ብለን እንደዚህ እናስቀምጥና ኢኳልስ ተደርጎ እዚህ ጋር ያለው ደግሞ ይቀመጣል ማለት ነው። ይሄ 1 ከዛ 0 እናደርጋለን። ስለዚህ የኢኩዌሽናችን ኮኤፊሺየንቶች ናቸው እነዚህ ብላችሁ ነው የምትረዱት። ይሄ ደግሞ ኦርደሩ ነው። የመጀመሪያው የኤክስ ኮለም ነው የተገኘው፣ ይሄ ደግሞ የዋይ ነው እንደማለት ነው። ይሄ ደግሞ ኢኳልስ ተብሎ ከኢዝ ኢኳል ቱ በኋላ ያለው ነምበር ነው ማለት ነው። የኤክስ ዋይ ያልሆነ ጀስት ቁጥሮቹን እዚህ ጋር ነው የምናስቀምጣቸው። ዲተርሚናንት የምንለው ከዚህ ወደዚህ አባስተን 1 ጊዜ 3 አድርገን ሲቀነስ አድርገን 2 ጊዜ 1 ስናባዛ እዚህ ጋር 2 ጊዜ 1 ስናደርግ ይሄ ዲተርሚናንት ይባላል ማለት ነው። 1 ጊዜ 3 ነው። ከ3 ላይ 2 ስንቀንስ 1 ይመጣል አይደል? ስለዚህ የዚህ ሜትሪክስ ዲተርሚናንቱ ምንድነው ብንባል 1 ነው ማለት ነው። ክሪስ ክሮስ ስናደርግ ከዚህ ወደዚህ ነው። ስለዚህ መጀመሪያ ይሄን በዚህ እናበዛለን 3 ከዛ ይሄን በዚህ ስናበዛ 2 ስናቀናነሰው 1 ይመጣል። ይሄ ምን ይባላል? የዚህ የ2 ባይ 2 ሜትሪክስ ዲተርሚናንት ነውና በሲምቦል ደረጃ ዲኢቲ ተብሎ የሆነ ዲተርሚናንት ኦፍ ኤ እንባላለን። ይሄ ሜትሪክሳችን ኤ ከሆነ የዚህኛው ሜትሪክስ ኤ ከሆነ ዲተርሚናንታችንን የዚህ ሜትሪክስ ዲተርሚናንት ነው ለማለት ዲተርሚናንት ኦፍ ኤ ተብሎ እንደዚህ ይቀመጣል በፊደል ዲኢቲ ተደርጎ። ካልሆነ ደግሞ ባር እንደዚህ እንደ ማግኒቲዩድ እንደዚህ ቀጥ ያለ እንደዚህ እንደ ከርቭ ሳይሆን ቀጥ ያለ መስመር እንደዚህ ይደረግልንና 1 1
2 3 ተብሎ እንዲከተቀመጠልን የዚህን ሜትሪክስ ዲተርሚናንት ፈልጉ እንደማለት ነው። ስለዚህ በቀጥ ባለ ባር ተቀመጠ ማለት ማግኒቲዩዱ ወይንም ደግሞ ዲተርሚናንቱ ማን ነው እንደማለት ነው። ስለዚህ የዚህ 1 ጊዜ 3 3 2 ጊዜ 1 2 አቀናንሰን መልሳችን 1 ነው እንላለን። አሁን ይሄን 1 እና 2 ኖቲስ ካረጋችሁ ከኤክስ ያገኘነው ነው አይደለ? 1 እና 2 ከኤክስ ያገኘነው ኮኤፊሽንት ነው። ይሄን ኮኤፊሽንት በዚህኛው ብንተካው ደግሞ በ1 0 ብንተካው ማለት ነው ምን እናደርገዋለን? ይሄ ዲኤክስ ይባላል። ዲኤክስ ተብሎ ካያችሁት የኤክስ ኮኤፊሽንቱ በዚህ ተተክቶ እንደማለት ነው። አሁን ዲኤክሳችንን ለመስራት ምን እናደርጋለን? 1 0 እናደርጋለን። የኤክስን ቫልዩ በዚህኛው በሪዛልቱን የተካ ነው። በተረፈ 1 3 እንዳለ ነው የሚሆነው። 1 3 እንደዚህ ይሆናል። ከዛ የዚህን ዲተርሚናንት ኦፍ የዲኤክስን ዲተርሚናንት ፈልጉ ብንባል 1 ጊዜ 3 እናደርግና 1 ጊዜ 0 መቀነስ ነው። 3 ሲቀነስ 0 ይሆንና 3 ይሆናል። ስለዚህ የዲኤክሳችን 3 ነው። ዲኤክስ ስንል ምን ማለት ነው? የኤክስን ኮለን በዚህ ሪፕሌስ ብናደርገው ዲተርሚናንቱ 3 ነው የሚሆነው እንደማለት ነው። አሁን ደግሞ ይልቅ የዲኤክስን እንደሰራ ነው የዋይን ደግሞ ዲተርሚናንት ኦፍ ዋይ መስራት ብንፈልግ ዋያችንን በዚህኛው ቁጥር ሪፕሌስ ማድረግ ማለት ነው። ስለዚህ የመጀመሪያው ኤክስ አይቀየርም፣ 1 እና 2 ነው። የዋይ ቫልዩአችን ግን 1 እና 0 ነው የምንወስደው ማለት ነው። ከዛ የዚህን የዲ ዲተርሚናንታችንን የዲ ዋይን ብንሰራ የዚህን ሜትሪክስ ዲተርሚናንት ለማድረግ ነው እንደዚህ ባር የምናደርገው። ስንሰራ 1 ጊዜ 0 እናደርግና 2 ጊዜ 1 ማድረግ ነው፣ ማቀናነስ ነው። ስለዚህ ዲተርሚናንት ማለት በቃ ይሄን በዚህ አባዝቶ ከዚህኛው ጋር ማቀናነስ ነው። 0 ሲቀነስ ይሆንና 2 ጊዜ 1 ደግሞ 2 ስለሆነ እንደዚህ 2 እናደርግና ስናቀናነስ ኔጌቲቭ 2 እናገኛለን። አሁን እዚህ ጋር ያገኘነውን ዲኤክስ እና የኦሪጂናሉን ደግሞ ዲተርሚናንት ካወዳደራችሁት ይሄ 3 ነው፣ ይሄ 1 ነው፣ ይሄኛው ኔጌቲቭ 2 ነው፣ ይሄ 1 ነው። አሁን ቅድም ያገኘነው በኤሊሚኔሽን ቴክኒክ ካያችሁት 3 እና ኔጌቲቭ 2 ነው አይደለ? ኤክሳችን 3 ነው፣ ዋያችን ኔጌቲቭ 2 ነው። እዚህ ጋር እንደምታዩት ዲተርሚናንት ኦፍ ኤክሳችን 3 ነው፣ በአንድ ብናካፍለው 3 ነው። ስለዚህ በኢሊሚኔሽን ቴክኒክ የምንሰራው ፋንታ በሜትሪክስ ብንሰራ የነዛን ኤክስ እና ዋይ ለማግኘት ዲተርሚናንት ኦፍ ኤክስን በዲተርሚናንት ኦፍ ኦሪጂናል ዲተርሚናንቱ ማካፈል ነው። ዋዩን ለማግኘት ደግሞ የዲተርሚናንት ኦፍ ዋያችንን በኦሪጂናል ዲተርሚናንቱ ማካፈል ነው። ይሄ አጋጣሚ 1 ስለሆነ ለውጥ አያመጣም ስናካፍለው። ስለዚህ የኤክስን ቫልዩ ለማግኘት እዚህ ጋር የምናደርገው የዲተርሚናንት ኦፍ ኤክሳችንን በኦሪጂናል ዲተርሚናንቱ ምንም ስዊች ሳናደርገው ይህንን ወደዚህ ሳናበጣ በሰራ ነው ዲተርሚናንት ማካፈል ነው። ያኔ ዲኤክሳችን 3 ስለሆነ 3ን በ1 ስናካፍለው 3 ይመጣል። ከዛ ደግሞ ዋያችንን ለማግኘት ደግሞ የዲተርሚናንት ኦፍ ዋያችንን በኦሪጂናል ዲተርሚናንታችን ማካፈል ነው። ከዚህኛው ደግሞ በዋይ ደግሞ ያገኘ ነው ኔጌቲቭ 2 ነው። ኦሪጂናላችን ደግሞ 1 ነው። ስለዚህ ኔጌቲቭ 2ን በ1 ስናካፍለው ኔጌቲቭ 2 ይመጣል። ስለዚህ መልሳችን አንድ አይነት ነው። በሜትሪክስ ብንሰራው አሁን ምናልባት ስገልጽላችሁ ረጅም መስሎ ከባድ ይመስላል እንጂ በጣም በቀላል ነው የምንሰራው። ስፔሻሊ እንደዚህ 3 ሲሆን ከኤሊሚኔሽን ቴክኒኩ ይልቅ በዲተርሚናንት ካልኩሌት ማድረጉ በጣም ነው የሚቀል። አሁን ይሄንን እንደ አፕሊኬሽን እኔ ላሳያችሁ ብዬ ነው እንጂ ሜትሪክስ የሚሰጠን ዝም ብሎ ቁጥር ነው እንደዚህ ነው ተብሎ እንደዚህ ቀጥታ ኢኩዌሽን ተደርጎ አይሰጠንም። የሆነ ሜትሪክስ ይሰጠንና የዛን ሜትሪክስ ዲተርሚናንት ፈልጉ ስንባል ይሄንን ከዚህ ጋር ግን አባስተን 1 ጊዜ 3 3 2 ጊዜ 1 2 ከ3 ላይ 2ን መቀነስ ነው። ያ ነው ዲተርሚናንት ኦፍ 2 ባይ 2። ነገር ግን ይሄንን ያሳያችሁ ምናልባት ቁጥሮቹ ዝም ብሎ ቁጥር ሳይሆኑ ከእንደዚህ አይነት ሳይመልቲኒየስ ኢኩዌሽን ጋር የተያያዘ እንደሆነ እንድታስተውሉ ነው። አሁን ደግሞ መጽሐፋችን ላይ እንደ ምሳሌ የተቀመጠልን ይሄን ኤግዛምፕል 1 እንሰራለን። እንደዚህ ሊኒየር ኢኩዌሽን ተሰጥቶን ምንና ኤክስ እና ዋይ ቢገባ ነው ይሄን ሳትስፋይ የሚያደርገው የሚል ጥያቄ ነው። መልሱም እዚህ ተቀምጦላችኋል። አብረን ስንሰራ ደግሞ የበለጠ ፕራክቲስ እንድታደርጉት ነው። በዛ ላይ አንድ ጊዜ ዲተርሚናንት አንደርስታንድ ካደረጋችሁና የሜትሪክስ ፕሮፐርቲዎችን ከያዛችሁ ወደ 3 ባይ 3 ሜትሪክስ ስንገባ ብዙ አትቸገሩም። እዚህ መጀመሪያ የምናደርገው ኮኤፊሽንታችንን እናያለን። 1 ነው፣ የዚህም 1 ነው፣ 2 ነው፣ የዚህ ደግሞ 1 ነው። እነዚህ ደግሞ 1 እና 5 ናቸው። ስለዚህ በሜትሪክስ እናስቀምጠው። የኤክስ ኮኤፊሽንት 1 ነው፣ የዋይ ደግሞ 1 ነው፣ የታችኛው ደግሞ 2 ነው፣ የዋይ ደግሞ 1 ነው ብለን በቃ እንደዚህ ነው የምናደርገው። የመጀመሪያው ኮለም የኤክስ ነው፣ ሁለተኛው ኮለም ደግሞ ዋይ ነው እንደማለት ነው። ከዛ ኢኳልስ አድርገን የዛኛው 1 እና 5 እንደማለት ነው። አሁን ዲተርሚናንት ካልኩሌት ማድረግ ስለምንችል ይሄንን በዚህ አባሰን ከዚህ ጋር መቀነስ ነው። ይሄ ትልቁ ዲ ብለን ብናስቀምጠው 1 ጊዜ 1 ሲቀነስ እናደርግና 2 ጊዜ 1 ማድረግ ነው። 1 ሲቀነስ 2 ስናደርግ ኔጌቲቭ 1 ይመጣል። በቃ ትልቁ ዲተርሚናንታችን ኔጌቲቭ 1 ነው እንላለን። ከዛ በኋላ የኤክሳችንን ቫልዩ ለማግኘት የምናደርገው ምንድነው? የዲ
ዲኤክስ ኦቨር ዲ ማድረግ ነው። ዲኤክስ ስንል ደግሞ ይሄ የመጀመሪያው ኮለማችን የኤክስን ኮለም በዚህ በሪዛልታችን ሪፕሌስ አድርገን የምናገኘው ዲተርሚነንት ነው። ያ ማለት 1 2 የምንለው ፋንታ 1 5 ነው የማደርገው። 1 5 እናደርግና 1 1 አይቀየርም። ዲተርሚነንት ደግሞ ይሄን ከዚህ አባስተን ከዚህ ጋር መቀነስ ነው። 1 ጊዜ 1 እናደርግና ሲቀነስ 5 ጊዜ 1 ማለት ነው። ይሄ 1 ሲቀነስ 5 ኔጌቲቭ 4 ይመጣል። ስለዚህ ዲኤክሳችን ይሄ ኔጌቲቭ 4 ነው። ከዛ ዲያችን ደግሞ ኦሬዲ ካልኩሌት አድርገነው ኔጌቲቭ 1 ነው። ስለዚህ ይሄን ስናካፍል 4 ይመጣል ብለን የኤክሳችን ቫልዩ 4 ነው ብለን እንደዚህ ባጭሩ ነው የምንመልሰው። አንዴ ፕራክቲስ እስክናደርግ ነው እንጂ በጣም ያቀልልናል። አሁን ደግሞ ዋይን ለማግኘት ደግሞ ዲዋይ እናደርግና በዲ ማካፈል ነው። ዲዋይ ስንል ግን የዋይን ኮለም የሁለተኛውን ኮለም በዚህ ሪፕሌስ አድርገን እንደ ቅድሞ ዲተርሚናንታችንን ካልኩሌት ማድረግ ነው። ይሄኛው አይቀየርም፣ የኤክሱን አንቀይረውም። አሁን ዋይን ካልኩሌት ልናደርግ ስለሆነ የዋይን ብቻ ነው በዚህ ሪፕሌስ የምናደርገው። የአንዳንድ ፋንታ 1 5 እናደርጋለን። ዲተርሚናንታችን 1 ጊዜ 5 5 ይሆናል። ሲቀነስ አድርገን 1 ጊዜ 2 ደግሞ 2 ነው። ስለዚህ ይሄ 3 ይሆናል። ዲዋያችን 3 ነው። ኦሪጂናሉ ደግሞ ምንም ሳንቀያየር የመጀመሪያ በኮኤፊሽንቶቹ ሜትሪክስ የሰራ ነው። ዲተርሚናንታችን ደግሞ ኔጌቲቭ 1 ነው። ስለዚህ በኔጌቲቭ 1 ስናካፍለው መልሳችን ኔጌቲቭ 3 ይሆናል። አሁን ኤክሳችን ላይ 4 ዋያችን ላይ ኔጌቲቭ 3 ብናስገባ ለሁለቱም ሳትስፋይ ያደርጋል ማለት ነው። የመጀመሪያው ኢኩዌሽን ኤክስ እና ዋይ ሲደመሩ 1 መምጣት አለበት ነው የሚለው። 4 እና ኔጌቲቭ 3ን ብንደምር 1 ይመጣል አይደል? በተመሳሳይ ደግሞ 2x እና yን ብንደምር 5 መምጣት አለበት። ስለዚህ 2 ታይምስ አድርገን ኤክሳችን 4 ነው ሲደመር አድርገን ዋያችን ደግሞ እዚህ ጋር እንዳመጣ ነው ኔጌቲቭ 3 ነው። ስንደምራቸው ይሄ 8 ይመጣል። ከ8 ላይ 3 ስንቀንስ 5 ይመጣል አይደል? ስለዚህ ትክክል ነው። ሁለቱንም ሳትስፋይ የሚያደርግ ፖይንት አገኘን ማለት ነውና በሜትሪክስ እንደዚህ ነው የምንሰራው። አሁን ሜትሪክሳችን የቅድም የሰራ ነው የሊኒየር ኢኩዌሽናችን 1 2 1 1 ነበረ። አሁን ይሄን ዲተርሚናንት ካልኩሌት ስናደርግ ይሄን በዚህ አበዛን፣ ከዛ ይሄን በዚህ አቀናነስን፣ 1 ጊዜ 1 ሲቀነስ አደረግንና 2 ስንቀንስ ኔጌቲቭ 1 መጣ። አሁን የአንደኛው የዲተርሚናንት ፕሮፐርቲ የሚለን ምንድነው? ይሄኛውን ስዊች ብናደርገው ለምሳሌ ይሄ መደዳ እዚህ የነበረው እዚህ ጋር ባደርገው ማለት ነው የአንዳንድ ፋንታ 2 1 አድርጌ አንዳንድን ከታች ባድርገው ዲተርሚናንታችን ይሄን በዚህ ስናበዛው 2 ይሆናል። ሲቀነስ አድርገን 1 ጊዜ 1 ደግሞ ስናደርግ 1 ይመጣል። ስንቀንሰው 1 ሆነ አይደለ? አሁን በዚህና በዚህ መካከል ካያችሁት የመጀመሪያው ዲተርሚናንታችን ኔጌቲቭ 1 ነበረ። የዚህ ሁለተኛው ደግሞ ስዊች ስናደርገው 1 ሆነ ማለት ነውና አንዱ የዲተርሚናንት ፕሮፐርቲ ምንድነው የሚለው ሮዎቻችንን ስዊች ካደረግን ሮዋችንን ስዊች ካደረግነው የመጀመሪያው ዲተርሚናንታችን ኤ ኬ የሚባል ቁጥር ቢሆን የስዊች ያደረግነው ደግሞ የሚሆነው ኔጌቲቭ ኦፍ ኬ ነው ማለት ነው። ልክ የመጀመሪያው ኬ ከሆነ ዲተርሚናንቱ የዚህኛው የሚሆነው ከቀያየር ነው ይሄንን የሚሆነው ኔጌቲቭ ኬ ነው ማለት ነው። ስለዚህ ፈተና ላይ ለምሳሌ የዚህ ዲተርሚናንታችሁ ኔጌቲቭ 1 ነው ብያችሁ ሮውን ወይም ኮለሙን ደግሞ ስዊች አድርጌ ይሄንን ወደዛ ይሄን ወደዛ አድርጌ ሜቢ 1 1 እና 1 2 አድርጌ እንዲባረገው የዚህ ዲተርሚናንት ማን ነው ብላችሁ የዚህን በኔጌቲቭ አባስታችሁ 1 ነው ማለት ትችላላችሁ። ምንም ሳትሰሩ ማለት ነው። ምንም ካልኩሌሽን ሳያስፈልገው የመጀመሪያው ኦሪጂናሉ ኬ ከሆነ ስዊች የተደረገው ደግሞ ሜትሪክስ ኔጌቲቭ ኦፍ ኬ ነው የሚሆነው። ፖዚቲቭ ከሆነ ይሄኛው ይሄ ኔጌቲቭ ይሆናል፣ ይሄ ኔጌቲቭ ከሆነ ፖዚቲቭ ይሆናል ማለት ነው። ሳይኑን ይቀይራል። አሁን የዚህ ብትሰሩ 1 ጊዜ 2 2 ነው። ከዛ ሲቀነስ አድርገን 1 ጊዜ 1 ደግሞ 1 ነው። ስለዚህ 1 ይሆናልና ይሄን ሁሉ ካልኩሌሽን ሳንሰራ ኮለሙ ከዚህ ወደዚህ ወይንም ሮዋችን ስዊች ከተደረገ ምን ጊዜም የሚሆነው የኦሪጂናል ዲተርሚናንታችን ኔጌቲቭ ኦፍ ነው የሚሆነው ብለን ስንይዘው ፕሮፐርቲያችንን በዛ መልኩ ነው። ሌላ ደግሞ እንደ ሁለተኛ የምንይዘው ፕሮፐርቲ ደግሞ የሆነ ሜትሪክስ ቢኖርና አንደኛውን ሮ ብቻ በሆነ ቁጥር ባበዛው፣ ለምሳሌ ይሄንን በ3 ባበዛው ማለት ነው። ይሄንን በ3 ይሄንን በ3 ባበዛውና ቁጥሩን በአንድ አይነት ቁጥር ካበዛሁትኝ ከዛ የኦሪጂናል ዲተርሚናንቱን ቅድም ሰርተን አይተናል። የመጀመሪያው ዲተርሚናንታችን ምንም ሳንቀይረው በፊት ኔጌቲቭ 1 ነው አይደለ? 1 ጊዜ 1 ከዛ ሲቀነስ 2 ጊዜ 1 አድርገን ኔጌቲቭ 1 ነው ይመጣልን። የኦሪጂናል ሜትሪክሱን ዲተርሚናንት ነግሬያችሁ ከዛ በ3 ደግሞ የተባዛ ሜትሪክስ ብሰጣችሁ የዚህኛው የ3 3 2 1 ምንድነው የሚሆነው ብላችሁ የመጀመሪያው ሜትሪክስ በ3 እንደተባዛ ካወቅን ወዲያውኑ ኦሪጂናል የተሰጠን ቁጥር በ3 ማባዛት ነው። አሁን ይሄ ሜትሪክስ ምንም ሳንሰራ የዚህ ዲተርሚናንት የሚሆነው ይሄኛው ኔጌቲቭ 1 ስለሆነ ይሄኛው 3 ታይምስ ኔጌቲቭ 1 ሆኖ ኔጌቲቭ 3 ነው የሚሆነው ብለን መመለስ እንችላለን። ካልሆነ ደግሞ አባስተን ራሳችን ደግሞ እንስራ ካለን 3 ጊዜ 1 3 ይመጣል። ሲቀነስ አድርገን 3 ጊዜ 2 ደግሞ 6 ይመጣል። ከዛ ስናቀናንሰው ኔጌቲቭ 3 ነው። ስለዚህ ሮዋችን ወይም ኮለማችን በኮንስታንት በሆነ ቁጥር ከተባዛ የኦሪጂናል ዲተርሚናንታችንን በዛ በተባዛበት ኬ ማባዛት ነው። አሁን ደግሞ አንዱን ሮ ወይም አንዱን ኮለም ሳይሆን እያንዳንዱ ነገር በሆነ ቁጥር ቢባዛ ማለት ነው። ልክ እዚህ ጋር ቅድም አንዱን ብቻ ነበረ በ3 ያበዛ ነው። አሁን ደግሞ ይሄኛውን በ3 ቢባዛ
ይሄም በ3 ቢባዛ ማለት ነው። እያንዳንዱ ሜትሪክስ ኢንትሪ በሆነ ቁጥር ቢባዛ ብዙ ጊዜ k ታይምስ a ነው የሚባለው። በሆነ ቁጥር ቢባዛ ይሄ ሜትሪክስ በሆነ ቁጥር ቢባዛ እንደማለት ነው። ለኛ አሁን ኬያችን 3 ነው፣ በ3 ነው እያበዛሁት ያለው። ይሄ አዲሱ ሜትሪክስ ማለት ነው። ዘ ኒው ሜትሪክሳችን ይሄ ኒው ሜትሪክስ ከኦሪጂናሉ የሚለያየው በሆነ k ቢባዛ ማለት ያኛው አንድ የነበረው ፋንታ 3 ይሄኛው 3 ከዛ 2 የነበረው ፋንታ 6 አንድ የነበረው ፋንታ 3 ሆነ። ያ ማለት ከኦሪጂናላችን ጋር ካየ ነው በሆነ ቁጥር ተባዛ እንደማለት ነው። በ3 ነው የተባዛው። ዲተርሚናንታችንን አሁን ቼክ ብታደርጉት 3 ጊዜ 3 9 ይሆናል። ከዛ ሲቀነስ አድርገን 6 ጊዜ 3 ስናደርግ ደግሞ 18 ይመጣል። ይሄ ስታቀናንሱት -9 ይመጣል። -9 ደግሞ ማለት 3 ስኩዌር ማድረግ እንችላለን። ስለዚህ ከኦሪጂናላችን ጋር ካስተያያችሁት የመጀመሪያው ምንም ሳናባዛው 1 2 1 1 የነበረው ዲተርሚናንቱ -1 ነበር። አሁን ግን -3 ስኩዌር ሆነ። አንዱ ብቻ ሮ ከተባዛ በዛው በተባዛበት ይሄ -1 ከነበረ በዛ በ3 ይባዛል። ሁለቱም ኮን የተባዙት ስኩዌር ይሆናል። ከዛ ከኦሪጂናላችን ጋር ማባዛት ነው። -1ን በ3 ስኩዌር ነው የምናበዛው። 3 ባይ 3 ሜትሪክስ ቢሆን ኖሮ ደግሞ ኪዩብ እየሆነ ይሄዳል ማለት ነው። 1 2 3 ሮ ስለሚኖረን ኪዩብድ እየሆነ ይቀጥላል ማለት ነው። አሁን 2016 ላይ የተጠየቀው አጋጣሚ የ3 ባይ 3 ሜትሪክስ ሆነ እንጂ ተመሳሳይ ነው ቅድም ከያዝናቸው ፕሮፐርቲዎች ጋር እና የሆነ ሜትሪክስ ኤ የሚባል አለ 3 ባይ 3 ሜትሪክስ ነው። ከዛ ኬ ደግሞ የሆነ ሪል ነምበር ነው። ያንዳንዱ የኤ ኤሌመንት በኬ ቢባዛና ሌላ ሜትሪክስ ክሬት ቢደረግ ቢ የሚባል ማለት ነው። ሌት ኤ ቢ 3 ባይ 3 ሜትሪክስ ሆኖ ኬ ደግሞ የሆነ ሪል ነምበር ነው። which of the following is true ተብለን ቢ የሚባለው ሜትሪክስ ያንዳንዱ የኤ ሜትሪክስ በኬ በሆነ ቁጥር ተባዝቶ ቢሆን ዲተርሚናንት ኦፍ ቢ ምን ይሆናል ነው። ቅድም እንደነገርኳችሁ እያንዳንዱ ኤሌመንት ከሆነ የተባዛው የዛ የኬን ፓወር ነው የሚሆነው። 2 ባይ 2 ከሆነ ስኩዌር፣ 3 ባይ 3 ከሆነ ኪዩብ፣ 4 ከሆነ ደግሞ 4 እያለ ፓወሩ እየጨመረ ነው የሚሄደው። ስለዚህ የመጀመሪያው ፎልስ ነው ማለት ነው። 3 ኬ ታይምስ ኦፍ የኦሪጂናል ዲተርሚናንቱ ሳይሆን የሚሆነው ኬ ኪዩብድ ኦፍ የኦሪጂናል ዲተርሚናንት ኦፍ ኤ ነው መሆን የነበረበት። ስለዚህ ኤ ፎልስ ነው ማለት ነው። ቅድም ደግሞ ካየነው ውስጥ አንዱ ፕሮፐርቲ እዚህ ጋር ኢፍ ቢ ኢዝ ኦብቴንድ ባይ ኢንተርቼንጂንግ 2 ሮስ ኦፍ ኤ ተብለናል። የኤ ሮዎቹን ስዊች ብናደርገው ሮዎቹን የዚህኛው የኤ ላይ የነበረውን ሮ ለቢ ግን ስዊች አድርገን እንደ ቅድም እንዳሳየዋችሁ ስዊች ብናደርገው የዲተርሚናንት ኦፍ ቢ የሚሆነው ከዲተርሚናንት ኦፍ ኤ ጋር እኩል ነው ነው የሚለው። ይሄ ፎልስ ነው አይደለ? የመጀመሪያ ሮ የነበረውን ሁለተኛ የነበረውን የመጀመሪያ አድርገን ስዊች ካደረግነው ዲተርሚናንታችን ኔጌቲቭ ኦፍ ነው የሚሆነው ብለናል አይደለ? ቅድም ያየነው ፕሮፐርቲ ላይ ኔጌቲቭ 1 ከነበረ አንድ ከነበረ ኔጌቲቭ 1 ይሆናል እንጂ አንድ አይነት አይደሉም። ስለዚህ ይሄም ሲ ደግሞ ፎልስ ነው ማለት ነው። ሌላ ደግሞ ቅድም ካየነው ፕሮፐርቲ ውስጥ ደግሞ ኢፍ ቢ ኢዝ ኦብቴንድ ባይ መልቲፕላይንግ 1 ኮለም ኦፍ ኤ አንዱ ኮለም ብቻ የኤ አንዱ ኮለም ብቻ በኬ ቢባዛ የዚህ የቢያችን ዲተርሚናንት ከኦሪጂናሉ ጋር ምንድን ነው የሚሆነው ይላል። ስለዚህ አንድ ሮ ወይም አንድ ኮለም ብቻ ካበዛን በዛ ባባዛንበት ቁጥር ነው ዲተርሚናንታችን የሚቀየረው። ቅድም ምሳሌያችንን ካያችሁት ኦሪጂናሉ -1 ነበረ። አንዱን ሮ ብቻ በ3 ሳበዛው ስንት ሆነ? -3 ሆነ ማለት ነው። ያ ማለት 3 ታይምስ ኦፍ የ-1 የመጀመሪያው ዲተርሚናንታችንን ማለት ነው። ኬ ታይምስ ዲተርሚናንት ኦፍ ኤ ነው የሆነልን። ስለዚህ አንድ ሮ ወይም አንድ ኮለም ብቻ የምናባዛ ከሆነ በዛ ባባዛንበት ነው ዲተርሚናንታችን የሚቀየረው። ስለዚህ ቢ ኬ ታይምስ ኦፍ ዲተርሚናንት ኦፍ ኤ ነው የሚሆነው የሚለው ትክክል ነው። ስለዚህ ፕሮፐርቲዎችን ለማስታወስ እንዲረዳቸው የዲተርሚናንት ፕሮፐርቲ ስናጠና በቃ ሮና ኮለም ሮ ወይም ኮለም ስዊች ካደረገ አንድ ሮ ወደ ሁለተኛው ሮ ወደ መጀመሪያው ስዊች ካደረገ ከኦሪጂናል ዲተርሚናንታችን ኔጌቲቭ ኦፍ ነው የሚሆነው። የመጀመሪያው 3 ከሆነ ዲተርሚናንቱ የስዊች የተደረገበት ደግሞ ሜትሪክስ -3 ነው የሚሆነው ማለት ነው። ስለዚህ በሳይናቸው ይቀየራል። ሌላ ደግሞ ሜትሪክሳችን በሆነ ኮንስታንት ቢባዛ አንድ ሮ ወይም አንድ ኮለም ማለት ነው እያንዳንዱ ሳይሆን አንድ ሮ ወይም አንድ ኮለም ብቻ ከተባዛ በዛው ዲተርሚናንታችን በዛ በተባዛበት ኬ ነው የሚጨምረው ማለት ነው። እያንዳንዱ ግን ኤሌመንት ግን በዛ በሆነ ቁጥር ከተባዛ ሁሉም ማለት ነው ሮም ኮለሙ እያንዳንዱ ግን ከተባዛ ግን ፓወር ነው የሚሆነው። 2 ባይ 2 ከሆነ ኬ ስኩዌር ነው የሚሆነው። 3 ባይ 3 ከሆነ ደግሞ ኬ ኪዩብድ ነው የሚሆነው። ልክ እዚህ ጋር እንዳሳየዋችሁ። ሌላኛው ደግሞ የሆነ ኤ የሚባል ሜትሪክስ ቢኖረንና የሱን ደግሞ ትራንስፖዙን ቢ ብንለው የሚኖራቸው ዲተርሚናንት አንድ አይነት። ስለዚህ ፕሮፐርቲዎቹን ቀስ አድርጋችሁ በ2 ባይ 2 ፕራክቲስ ብታደርጓቸው ወደ 3 ባይ 3 ስንሄድ አትቸገሩም። አንድ አይነት ፕሮፐርቲ ነው የሚኖራቸው።